የከበረ ሰላምታችንን በተሰበረ ልብ ሆነን እናቀርባለን። በአንድ ሳምንት ብቻ በግፍ ለተጨፈጨፉ 25 ኦርቶዶክሳውያን ቤተሰቦች አስቀድመን መጽናናትን እንመኛለን። ለሰማዕታቱም እግዚአብሔር ነፍሳቸውን በአጸደ ገነት ያኑር እንላለን። በጥቅምት ወር 2018 ዓ.ም የኦርቶዶክሳውያኑ አሰቃቂ ግድያም ከተሰማበት ሰዓት ጀምሮም በርካታ የሃይማኖቱ ተከታዮች ሐዘናቸውንና ቁጣቸውን እየገለጹ ይገኛሉ። ግድያው ላለፉት ዓመታት የቀጠለ ቢሆንም ከመንግስትም ሆነ ከቤተ ክርስቲያኗ በኩል ለእነዚህ ምስኪኖች መፍትሄ አለመገኘቱ በእጅጉ እንዳሳዘናቸው አባቶችንም ሆነ የመንግስትን አካላት ዛሬም ለደረሰው አሰቃቂ ጭፍጨፋ ተጠያቂ ናቸው የሚሉ ድምጾች እየተሰሙ ይገኛሉ። ምክንያቱም ሞታቸውን አልሰሙም፣ ሐዘናቸውና ሐዘናችን አልገባቸውም። ታዲያ አባትነቱና የህዝብ ተወካይነቱ የታለ በማለት ፍትህ በየቀኑ ለሚገደሉ ኦርቶዶክሳውያን ሲሉ ተደምጠዋል። የሞቱት ብቻ ሳይሆን የተረፉትም ተሰደውም ጭምር ችግራቸውን የተጋራ ማንም የለም። እጅግ አሳዛኝና አስፈሪ ነገር እየታዘብን ነው የሚሉ ድምጾች በየማህበራዊ ሚዲያው በርክተዋል። በተለይ የምስራቅ አርሲ ሀገረ ስብከት በአሰቃቂ ሁኔታ በሃይማኖታቸው ምክንያት የተጨፈጨፉትን ኦርቶዶክሳውያን አስመልክቶ ያወጣው ሪፖርት ብዙዎችን አስቆጥቷል። የሀገረ ስብከቱን ሪፖርት እንደሚከተለው ተመልክተናል። በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ገልጿል። በዚሁ መሰረት አንደኛ በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 ዓ.ም 12 ሰዎች በመርቲ ወረዳ፣ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። ሁለተኛ በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት 3 ሰዎች ማንነታቸው ባልታወቀ ታጣቂዎች ተገድለዋል። ሶስተኛ በሆንቆሎ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገድለዋል። በድምሩ በጥቅምት ወር 2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከ2 ዓመት ጨቅላ ህፃናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑ ከወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት የተገለጸ ሲሆን በመርቲና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ አምልኮታቸውንም በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲደረግ የነበረ ሲሆን የዘንድሮ 2018 ዓ.ም ጥቅምት ወር ከላይ በተጠቀሱት ወረዳዎች የተፈጸመው ግድያ ግን ሰላማዊ አካባቢዎች ተብለው በሚታሰቡ ወረዳዎች ላይ መሆኑ ችግሩ እጅግ አሳሳቢ ደረጃ ላይ ያለ መሆኑን ያመላክታል ብሏል። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠው በመጠየቅ ነበር ሪፖርቱን ያቀረበው። የቤተ ክርስቲያኗ ልሳን የሆነው የማህበረ ቅዱሳን ብሮድካስት ደግሞ በትናንትናው ዕለት የሚከተለውን ዘገባ አስነብቧል። ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘንባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥ አንዱ ሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት 3 ኦርቶዶክሳውያን በትላንትናው ዕለት ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል።
ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎች ለአጥቢያው መግለጻቸውን ያመለክታል። በግድያ ያላበቃው መከራና ስቃይ በሸርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውንም በመረጃው ተጠቅሷል። ይህ በእንዲህ እንዳለም በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸውን ጣቢያው ዘግቧል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም አካባቢው በከፍተኛ ስጋት ውስጥ ይገኛል ሲሉ ተናግረዋል። በሀገረ ስብከት ደረጃም ለተፈናቀሉት ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን የአካባቢው ምዕመናን ገልጸዋል። እየደረሰ ያለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በመግቢያ የቀረበው የሀገረ ስብከቱ ሪፖርት እንደሚያመለክተው በተደጋጋሚ እንደሚገለጸው ሁሉ ዛሬም ባልታወቁ ሰዎች ኦርቶዶክሳውያን ተገደሉ በማለት ህዝበ ክርስቲያኑን ያበሳጨ መረጃ ሰጥቷል። ለዓመታት ጥቃቱ ሲፈጸም እነማንና ለምን እንደሚገደሉ እየታወቀ ዛሬ ያላወቁ በመምሰል ባልታወቁ ሰዎች በሚል ሀገረ ስብከቱ በሟቾች ላይ ዘብቷል የሚል ትችት እየተሰነዘረበት ይገኛል። እንደውም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ የተገደሉት ኦርቶዶክሳውያን ይሁኑ አይሁኑ የሚታወቅ ነገር የለም አሉ ተብሎ በርካታ ኦርቶዶክሳውያን እየተቿቸው ይገኛሉ። አንዳንድ ሚዲያዎችንም በማስፈራራት ቪዲዮ እንዲያጠፉ እስከ ማስደረግ ድረስ ሙከራው እንዳላቸው ጭምጭምታዎች ተሰምተዋል። ሌላው ሕይወቲስን ጨምሮ የቤተክርስቲያኗ ሚዲያዎች መርዶ ለመንገር እንጂ በሕይወት እያሉ መፍትሄ እንዲመጣ ድምጽ ሲሆኑ ያልነበሩ ናቸው በሚል እየተተቹ ተሰምቷል። እንደውም ዋናው የቤተክርስቲያኗ ሚዲያ ሞታቸውን እንኳ በአግባቡ የማይዘግብ ተቀስቅሶ የሚነሳ እንደሆነ ነው እየተነገረ የሚገኘው። የመንግስት ሚዲያዎችም ይህንን የማንነት ጭፍጨፋ ባላይ ያልፈውታል። ይህ ደግሞ በኦርቶዶክሳውያኑ ቁጣን ፈጥሯል ነው የተባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የሆኑትና ታዋቂው መምህር ዲያቆን ታደሰ ወርቁ ስለተገደሉትና ስለተሰደዱት ኦርቶዶክሳውያን በይፋዊ የፌስቡክ ገጻቸው የሚከተለውን ብለዋል። ዛሬም አድራሻ በሌለው ገዳይ ብለው በመጠየቅ ይጀምራሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረም። ልብ ሰባሪነቱ የእልቂቱ ሰለባ ለሆኑ ቤተሰቦች ብቻ ሳይሆን የኦርቶዶክሳዊት ቤተክርስቲያንም ጭምር ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋም የሰማዕታቱ ሐዘን ተጋሪ እንዳንሆን አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገተኛ አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያስለብሱትና የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው፣ አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያንን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብቶቻችሁ ምንጭ የሆኑት ምዕመናን ግን ማብቂያ በሌለው ግድያ ውስጥ ሆነው እናንተ ግን ማብቂያ በሌለው ድግስ ውስጥ መሆናችሁም አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁም እንዲህ አይነት ሰቆቃ መስማትም ማየትም እንደማትፈልጉ ጠንቅቀን እናውቀዋለን። አንዳንዶቻችሁ ጉቦ መቀባበልን፣ በዘመድ አዝማድ መሳሳብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄን ጥፍጣፊ ካላችሁ ለእነዚህ ግፉዓን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያም ጥብዓትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ እየተካችሁ ያልታወቀ ገዳይ አትበሉ። ማንም ያድርገው ማን የንጹሃንን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን በማለት ነበር መምህሩ ሐዘናቸውን፣ ቁጭታቸውን፣ ጸጸታቸውን፣ ትችታቸውን የገለጹት።
እንግዲህ እረኞች ልብ እንዲሰጣቸው ኃላፊነታቸውን እንዲወጡ ከመጠየቅ ውጪ የሚባል የለምና ስራችሁን ስሩ እንላለን። ለግፏን መጽናናትን እንመኛለን። ሰላም